አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። ውድ አገሬ ልጆች የዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ ደህና ነኝ ውዶች ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? ሰንበት ጠፋሁ እና ደግሞ አላህዬችን የአስሯን ቀን ዱዓ የበለጠ ሌለቱል ቀድር የምትገኝባት ቀናቶች ናቸውና አላህዬ ሌለቱል ቀድርን ገጥሞን ያደረግነው ዱዓም እንደገና የአልፍ ሳና አጅርም በረካም እናገኝ ያረቢ አላህ ውዶችዋ። እና ደግሞ እንደዚህ ምላችሁ እንግዲህ የረዳችሁን ሁላ አላህ ይርዳልኝ። ያለቀ ጌታ እንደው ቸገረ ብዬ እንትን ስላልጨክን ብላችሁ ያገዛችሁን ሁላ አላህዬ እናንተ አላህን ጠይቃችሁት እምቢ አይበላችሁ አላህዬ በሁሉም በችግራችሁ አለሁ ይበላችሁ። እና ደግሞ ውዶችዋ ዛሬ ልብስ ለኢድ ማለት ነው ለኢድ ይኸው አምጥቻለሁ። የምትፈልጉ ልጆች እዘዙኝ። ይኸው በተለይ ጅማ አካባቢ ያላችሁ ሺቲ ባኡን የሚባለውን አምጥቻለሁ። ይኸውላችሁ ነብራማው የሚባለው ይሄ ነው። እዩ ያው እኔ ካመጣሁኝ ቆይቻለሁ፣ ግን ምንድነው እያመመኝ ስለሆነ ደስ እያለኝ አይደለም ምናምን እንደው ወላሂ ላዚም ማይኸልቅ ይላል አረብ እንደው አንዳንድ ሰሞን ድብርት እንደው መኖሬን ያስረሳኛል። ለዛ ነው። እና አሁንም ይኸውላችሁ አሁን ገበያ ብትገዙ አሰፍታችሁ ምናምን ነው። እኔ አሁን አሰፍቼ ምናምን ጣጣውን ጨርሼ ነውና እዩ አሁን ይሄ ተሰፍቶ አልቋል። እንደገና ደግሞ ጎርጎራም አለው። ከፈለጋችሁ ነው፣ ካልፈለጋችሁ ብቻውን መውሰድ ይቻላል። አሁን ለምሳሌ ገበያ የሚሸጠው ይሄ 3600 ነው። ሺቲው ቀነሻሉ ማለት ነው። ይሄ ባኡኒ ይሄም ስፋቱም ይለያል። እንደ ዝም ብሎ ኖርማል ሺቲ አይደለም። ስፋቱም በጣም አሪፍ ነው። ቁመቱም በጣም ከባድ ነው። ለኔ ቢጤ ጭራሽ አይታሰብም፣ አይሆንም። እና አሁን ይሄ 3700 ነው። 3600 ነው የሚሸጠው ብትኑ ማለት ነው ገበያ ላይ ተዘርግቶ። ግን ምንድነው እኔ ኦቨርሉክ ይችን ማለት ነው 30 ብር አስመታለሁ። 30 ብር አይፈጅም ነበር የኦቨርሉክ ወይ 20 ብር ወይ 15 ብር በቂ ነው። ግን ምንድነው ይሄኛው ብልጭልጩ ከባድ ነው፣ አይለቅም። እና በሳንቲም እየፋቁ እንዲህ ነው የሚሰሩት። ለዛ ይሄ 30 ብር ይፈጃል ማለት ነው። ይሄ ሻርቡ። ይሄኛው ማሰሪያ ደግሞ ይሄኛው 70 ብር፣ ለዛ 100 ብር አውጥቻለሁ። ይሄን ለማሰፋት የኔ ጉልበት ድካሜን ተውት፣ መቀመጤን እዛ። ለዛ ከ600 ብር ላይ ከ3600 ብር ላይ ስንት ጨመረ? 100 ብር ስንት ይሆናል? 3700 ብር። ከገበያው ስንት ጨመረ? 100 ብር። በምን ምክንያት? በመሰፋቱና ኦቨርሎክ በመሰራቱ ምክንያት። ከዛ ደግሞ ይችኛዋ አለች። ይችኛዋ በአመሳስዬ ለሁሉም አምጥቻለሁ። ለምሳሌ ይሄኛውም አለው የራሱ ተሰፍቷል። እንዳልኳችሁ የተሰራ ነው። ግን ለምንድን ነው ያመሳሰልኩት? ይሄኛው ሻርቡ ያምራል እንጂ ሸርታታ የታወቀ ነው። ለዛ ሸርተት ቢል እንኳ እኒህኞቹ ደግሞ ልክክ ብለው ገብተው እንትን ይላሉ። ቆየት እንዴት እንደሆነ ላሳያችሁ። ለምሳሌ ለዚህኛው ይሆናል ብዬ ያመጣሁት ይቺ ማለት ነው። ይቺ ደግሞ ይቺ 350 ብር ይቺ ማለት ነው። ለዛ የዚህ ሂሳብ ይሄን ፈልጋለሁ ካላችሁ የዚህ ሂሳብ 350 ብር ይጨምራል ማለት ነው። እንደገና ደግሞ አላባሽ ጎርጎራ አምጥቻለሁ። ግዴታ አይደለም መተው ትችላላችሁ። ይሄኛው ደግሞ 400 ብር ማለት ነው። የዚህኛው 400 ብር ይጨምራል። ሙሉውን እንግዛ ካላችሁ ይሄኛው 3700 ነው። ይችኛይቱ 350 ናት። ይሄኛው 400 ነው። ይሄ ተጨማምሮ ግዴታ ስላልሆነ ነው በአንድ ሂሳብ አውጥቼ ያልነገርኳችሁ። ያልፈለገ ሰው አለመግዛት ይችላል። ለዛ ይሄን ይመስላል። የምትፈልጉ ፏ ብትንበሉ ለኢዲ እናንተም ለቤተሰብም ሆነ በቃ የጅማ ልጆች ራሳችሁ ሆናችሁ ወደ ቦንጋም ወደዛም ሆናችሁ አደርስላችኋለሁ። እዩ እስካሁን ስቤው ራሱ አላለቀም ገና። እዩ በተለይ ለወፍራም ሰው ሴት ሲሉበት ያምራል። ወላሂ ያዚህ አረ ለቀጭኖቹ ማላስጠላኝ ያምራል። እኔን ራሱ እንዴት እንዲያሳመረኝ ወላሂ ላዚም ሲኖር ምን አለ አሁን እንደዚህ ልብስ ብቀያየር ፏብል ምናምን እኔ ራሱ አምራለሁ። አፍንጫ ሻትሉም ትረሱታላችሁ። ለማሳቅ ብዬ ነው ውዶቼ። ያው አሁን ለምሳሌ የዚችኛዋ ይኸው አላባሽ ይኸው የዚችኛዋ ይሄንን ገበያ በሚሸጥበት ነው እያወራሁ ያለሁት እንጂ ለእኔ ጨምሬ ምናምን አይደለም። እዩ ይሄ እንደዚህ ይኸው ይቺ ያለች አይደለ? ይቺን ለማን ያወጣኋት? ለዚህ ብዬ ማለት ነው። ይኸው ለዚህ ብዬ ለዚህኛው እሺ። ይችኛዋ ደግሞ ያው ይችኛዋ አመሳስዬ ማሽ አድርጌ ነው ያመጣሁት። ይችኛዋ ደግሞ ለዚህኛው ማለት ነው።
ይሄን ይመስላል። እና ደግሞ ወዶችዋ ይሄ የምታዩት ይሄ እንዳለ የምታዩት ይሄ አካባቢ ሺቲ ሶማሌ የተሰራ ነው። ይሄ እስከታች ድረስ እንደተሰዩት ወንበሬም ጋርዱት ነው እንጂ ይሄ እንደዚህ ጠቅላላ አንዲት እህቴ አዛኝ ነው። አላህዬ አጅሯን ይቀበላት። ይሄን ለቀይታ የሮመዳንን አጅር የሮመዳንን በረካ አላህዬ ይወፍቃት። እንግዲህ በዱንያ በአኸራም በሰዲቃ ነጃ ከሚወጡ ባሮቹ አላህ ያርጋት። ለኔ ቢጤ ልታለብስ ሺቲ ሶማሌ ገዝታ ነው ተሰርቶ ምን ብሎ ያለቀለት ለምስኪን ወስዶ ማከፋፈል ብቻ። ለዛ የኔ ውድ እህትዋዬ ዱባይ ይመስለኛል ያለች ቁጥሩ ዱባይ ነው። አላህ ይጠብቅሽ ያ ረቢ አላህ። ይሄን ነው የምለው እንግዲህ እና በቃ ይሄን ይመስላል። አላህዬ ያሰብሽውን ሁላ አሳክቶልሽ አላህ የለመንሽውን ሁላ እምቢ አይበልሽ። ፈለገ ጌታ ምንም ነገር ዱአ አርገሽ ውሃ ያርቃይ ነው ይቅርታ፣ ምንም ነገር ዱአ አርገሽ አይመልስሽ አላህዬ። እና እንደዚህ ነው የምላችሁ ውዶችዋ፣ ግዙና ፋፈሽ በሉ። ይሄ ነገር ማለት ነው ይሄ ብልጭልጩ ቂያማ ነው፣ ጭራሽ አይለቅም። በሳንቲም እንዲህ ሲሉት ራሱ ልብሱ ሊቀደድ ይላል። ሰዎች በተመኝ ብዙ ላይ ይሄ ላይ ይሄው ስብርብር የሚል አለ ደግሞ እዛው ላይ ሳይለቅ ማሳያችሁ እዛው ላይ ክስክስ የሚል አለ። እና ይሄን ይመስላል። ልበሱ። በተለይ ለሽማግሌዎች ነው እንጂ በተለይ ለወጣቶች በጣም ነው። ሽማግሌ ግን የኔ እናት አሁን ይሄን ልበሽ ብላ በነፃ ቢሰጡኝ አልነካውም ልትል ትችላለች። ለምን ሸርታታ ነገር አትወድም። ለዛ ይሄን ይመስላል። ውድ ሀገሬ ልጆች እስቲ ቆይ አይሞቴ ማይክ ይዤ ፈቀር ብል ኑሮ ያምር ነበር የበለጠ። ቆይማ ፈቃ አድርጌው እየመጣሁ ነው። እንግዲህ እንደምታውቁኝ እኔ ምን ሽቅጥሽ ነኝና አቅል ብዙም የለኝም። በቃ ይሄን ይመስላል። ይሄን ሰሞን ደግሞ ቸግሮኛል ስላችሁ የረዳችሁ እህቶች አላህ ይርዳልኝ። አላህ ያረቢ አላህ። አረቦቹም ደግሞ በረካ የሆኑ ሰዎች ወንዱ አርጉላቸው። እንዲሁ ምስኪን ሰዎች ናቸው። ይህን ሰሞን አንድ ሽሬ ያልከውልኝ ነው እንዲሳቅ ብዬ ጭንቀት የለቀቅ ብሎኝ አያችሁኝ። ብሮችም ነበሩብኝ እነዛም በጣም የጠኑትን ከፍዬ ደህና ብቻ አልሐምዱሊላህ። ይኸው በተረፉኝም ደግሞ አመጣጥቼ ይኸው አለሁኝ። ደግሞ እናንተም ግዙኝ ነው የምላችሁ። ልክ እንደዚች እህቴ 10 ፍሬ እንደገዛችኝ 10 ፍሬውን እቺ እህቴ አሁን 20 ሺህ ብር ነው የገዛችኝ። ሺቲ ሶማሌ ማለት ነው። ለዛ አሰፍቻ ሰርቼ 2 ሺህ ብር። ለዛ አሁን የምትፈልጉ ደግሞ ባለሽ 5 አለ የተመሳሰለ ማለት ነው። ይኸው በመሪም ሻርፕ ሺቲ እስበሱ ያኔ እስከ 1500 ብርም አለ። እሷ ግን ዱአ እንዲያደርጉልኝ ከሰጠሁ አይቀር ጥሩ ይሁንልኝ ብላ ሺቲ ባኡኒ ሺቲ ሶማሌ ያርጋላችኋል። ለምን ሺቲ ሶማሌ ለብርድም ይሆናል ሙቀት ነው። በቃ ደስ ይላል። ትልልቅ ነው፣ ግርማ ሞገስም አለው። ለዛ ብላ እሱ ይሁንልኝ ካወጣሁ አይቀር አለችኝ። እኔም እሺ የእኔ እናት አልኩኝ። ብሩን ታላስገባሽልኝ ግን አሰፍቼ አልኳት። ከአሁን በፊት አንዲት ልጅ እንደዛ አድርጋ 30 ምናምን ሺህ ብር አክስራኛል ላንቺ ብዬ ነው እያለች እያመመኝ እየታከተኝ አሰርቼ አሁንም አደራሽን ስላት ብሩን ቀድማ አስገባች። ይኸው አሰርቼ ጨርሼ ነገ ጧት ላስረክብ ነው እላችኋለሁ። ቪዲዮዋን ደግሞ እንትን እላለሁ ያኔ እዛው የሚያስረክብላት ሰው አለ። እሷ መሰል ዝም ብለሽ ስጭልኝና ቤተሰብ ይሰጡልኛል፣ አንቺን ማድከም አልፈልግም ብላኛለኝ። እናንተ ደግሞ ስጭልን ለምትሉ ደግሞ ላኩ። ለምሳሌ 10 ፍሬ ብታዙ ባለሽ 500ውን 15 ሺህ ብር ነው። ለኔም ለሰዎቹም ነው የሰደቃችሁት፣ እኔንም ገዛችሁ። ከዛ 5-10 አገኝበታለሁ። ለዛ እንደዚህ ነው የምላችሁ ውድ ሀገሬ ልጆች። አላህ ረመዳን ጾሞ ከሚጠቀሙት ሰዎች ያድርገን ያደርጋችሁ። እኔም በመጿሚ ነኝ። አላህ እንግዲህ እሱ በጥበቡ ይሄን በሽታ ያንሳልኝና የዛሬ ዓመት ስቄ እየጾምኩኝ እንዲያሳልፈው አላህ ዙር በጣም ያድርገኝ። የዛሬ ዓመት ደግሞ ያው ምኝታ ላይ ነበርኩኝ። ከምኝታ ያልነሳም ነበር የእንግላል ተኝቼ ሙቀቱን አልችለው እያልኩ እንደዚህ ነበር የሚያራግቡልኝ በጨረሩና በኪሞ ተቃጥዬ። አልሐምዱሊላህ ዘንድሮ ደግሞ ቁም እየሄድኩ ነው። ያው በውሃ ሳልጠጣ በመሀል መቆየት ባልጾምም እና በቃ አላህ የተሻለ ነገር ብዙ ሞቶታል። የዛሬ ዓመት ደግሞ ድኜ ኢንሻአላህ አላህ አይቸግረውም። እናንተም ደግሞ በሰው ሀገር ያላችሁ ሀገራችሁ ገብታችሁ ህይወት መመስረት ከሆነ ሁሉንም አላህ አሳክቶላችሁ በቃ የጀመራችሁትም እቅድ ካለ እቅዳችሁ ተሳክቶላችሁ አላህዬ የዛሬ ዓመት በሰላም የምንገናኝ አላህ ያድርገን። የኔ ውዶች አመሰግናለሁ። የምትገዙኝም የምትልኩልኝም 5-10 አረቦቹንም ያረቢ አላህ ያለቀ ጌታ ነገ የቂያም ቀን ጀነት ላይ እንድንገናኝ። እንግዲህ ምን አረ እነሱ ምን ውለታ አልከፍላቸው ያኔ አልሐምዱሊላህ ከነሱ ነው ብዙ ለውልኛል። ቁርአን አስቀርተውኛል። እንደገና ደግሞ ብዙ ነገር
ያኔ ሰውዬው ሙቷል። አላህ ይዘንለት፣ አላህ ይርሃመው፣ ቀብሩን ኑር ያርግለት። አሁን ሴትዮቱ ናት ያለችው ያው ልጆቿ ጋር እሷ ናት ያው በእርግጠኝነት እሷ ናት ትረዳ እያለች እንዲላክል የምታደርገው ብር እሷ ባይኖራትም ልጆቿ ነው እያስገደደች። ለዛ እሷን ማያቷን አላህ ያስረዝመው። በቃ ዱዓ ታደርግልኛለች ፋጥማ ያ አምሪ ኢንሻአላህ ተጠይቢን ወላ ተቀይቢን ኢንሻአላህ ተዘውጂን እያለች ትሹፊን እያለች ምናምን እያለ ዱዓ ታደርግልኛለች እና እሷንም አላህዬ አፊዋን ይስጥልኝ፣ ረዥም ሀያት ይስጣት። ደግሞ አላህ አጅሯን ይክፈላት። በጣም ነው የምወዳት ወላሂ ላዚም። ብቻ እንደዚህ ነው የምለው። አላህ ክፉ ነገር አያሳያት በህይወት እያለ ልጆቿም ደህና ይሁኑላት። ያው እንግዲህ ሞት አይቀርምና መጨረሻዋን ያሳምርላት። ሞትም ጀነትን ይወፍቃል። ሰውየውንም አላህ ይዘንለታል። አላህ ይርሃሙ። ሁላቸውም ምን ያክብረውኝ ወደውኝ ነው የኖሩት። ፈቶ ይሉኛል፣ አብድራህማን ይሉኛል። በቃ እኔ እንደዚህ ነዴድ ካላይ በስራ ጉልበቴን አልሰስትም እንጂ ስቆጣ ደግሞ ጸጥ እላቸዋለሁ። ጠይም እያለ የተመጣልኝ ዘንድ በጣም እኔ ሴትዮዋን እወዳታለሁ። የሰው ሀገር ላይ ሁኜ ሰው ሀገር መቅረት ስለሌለብኝ ነው እንጂ በፊት መኖሪያ ፈቃዴን ሰርዤ ስመጣ እንዴት እንዳለቀስኩ 15 ቀን ምግብ ዘግቶኝ ለምን ለአንድዬ ነው የተለያዩት ብዬ ስላሰብኩኝ ማለት ነው። መለየቱ ከብዶኝ ያው እንግዲህ ያው በቸገረኝ ሰዓት አሁንም በባለፈው አዲስ አበባ ለህር ስልም እንደዚህ ችግር ሲለኝ ብር የለኝም ማማ ስላደውዬ خلاص ባልም ከሌ ልጆቿን ስማቸውን ጠርታ 3000 ሪያል ያላከችልኝ ይሁን በሰላም ተመርምሬ ያው መጣሁኝ። ይሄን ዘመን ደግሞ ሮመዳን ሲገባ ያኔ ሮመዳን መጥቷል ሊገባ አካባቢ እንደዚህ ሾርባ ምናምን ገዛበት ልከው ሊገዝቻለሁ። ከዛ በኋላ ግን ያው የሀገራችን ኑሮ ውድነት ሆኖ ነው እንጂ የሚሰጡኝ አንሱ አልነበረም። እንዴት ባዶ ሆነብኝ። አካውንት አይታችኋል። ስክሪንሾት አድርጌ ሁላ ለቀቄው ችግር ሲለኝ ያኔ ዝም ሲሉኝ የኛ ሰዎች የኛ ልጆች እንደዛ አልሞላ አለ በቃ ሁሉም እርዱኝ ነው የሚለው እየወጣ የታመመው ሁላ ለዛ ሳይ ባዶ ሲሆንብኝ አረቢቱን ነገርኳት። ስነግራት ኢንሻአላህ ይስር ኸይር ያፈጣኝ ማለችኝ። 1000 ሪያል ያላከችልኝ። ከዛ ግማሿን አዲያ ከፍዬ ግማሿን ብቻ እንደዚህ እያልኩ እየኖርኩ ነው እና አላህ ያሽረኝና እንዲረዳ ውዶቼ ዱአ አድርጉልኝ። የቤተሰቡን ዱአ የተለየ አላህ ይሰማል። አላህ ይሄለቀን ጌታ ሁላችንንም ጭንቅ ላይ ያለነውን አላህ ያውጣን። ምኞት ያላችሁ ምኞታችሁን አላህ ያሳካላችሁ። ይሄን ነው የምለው ውድ ሀገሬ ልጆች። ሰላም አለይኩም ወራህመቱላሂ ወበረካቱ። እህቴ ዋይ ገዛሽ ደግሞ አላህ ሰደቃሽን ይቀበልሽ። የኔ እናት ይሄን ነው የምልሽ። ሌሎቻችሁም ብዙ